ሰላም ውዶቼ እንዴት አረፈዳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በድጋሚ መጥቻለሁ። የቅምጥሌ ቪዲዮ የትናንቱ ጠፍቷል እያላችሁ ያላችሁት ቡቡ በሚለው አካውንቷ ነው ፖስት ያደረገችው። አዎ የሆነ ታይም ላይ ጠፍቶ ነበረ፣ ጧት ላይ ለዛ አልነበረም። የሆነ ታይም ላይ ግን ደግሞ ተለቋል። ለዛ ይመስለኛል ኮፒ ሊንክ አድርጉልኝ ፕሮፋይሊን ጫን እያላችሁ ብላለች ቅምጥሌ። ስለዚህ ፕሮፋይሏን እየነካችሁ ኮፒ ሊንክ አድርጉ። ቪዲዮን ኮፒ ሊንክ ማድረግ ጥቅም የለውም ጋይስ፣ እንደውም ከጥቅሙ ይልቅ ጉዳቱ ይበዛል። በተለይ ኮፒ ሊንክ የሚበዛ ከሆነ አሁን ለምሳሌ 100 ምናምን ህዝቦች አለን አይደለ? ወይም 200 በሉት ፎሎ ያላደረገም ሰው ሊኖር ይችላል። ሰው 200 ሰው አሁን ለምሳሌ ኮፒ ሊንክ ቢያደርግ ያ ሁሉ ሰው መቼም 5ም 10ም ኮፒ ያደረገ ያ እንትን ይላል። ቲክታክ በሌላ ነገር ያስበዋል ማለት መጥፎ ነገር ለምንድን ነው ያክል ኮፒ ሊንክ እየተደረገ ያለው ነገር በሚለው እንትን ሊል ይችላል። ስለዚህ ፕሮፋይሉ ሲሆን ይሻላል። ፕሮፋይሉን ተነክታችሁ ያው በተመሳሳይ ላይሆን ይችላል ማለት ነው። አሁን ኮፒ ሊንክ አድርጉ እናንተ ደግሞ ቆይታችሁ ሊሆን ይችላል። እንደዚህ ጀማውኑ ግሩፕ አሁን ሂዱና ሲባል ነው እንጂ ችግር የለውም። ስለዚህ ፕሮፋይሉን ነክታችሁ ኮፒ ሊንክ አድርጉ። ቪዲዮ ግን ያን ያክል ጥቅም የለውም። ሊሆን የሚችለው ቪዲዮውን ቫይራል እንዲያወጣው ሊያደርገው ይችላል፣ እይታው እንዲበዛ ምናምን ለብሶች እንዲዳረስ ይሆናል። ግን ደግሞ ቻናሏ እንዲጠብቅላት ወይም ሌላ ቪዲዮዎችን ስትጠብቅ እንደዚህ አይነት አደጋ እንዳይገጥም ሊያደርገው አይችልም። እንዲሁም ደግሞ ኮፒ ሊንክ ስታደርጉ አታብዙ። ከ5 በላይ 3 ራሱ በቂ ነው። ምክንያቱም በጣም ብሶ ኮፒ ሊንክ ስለሚያደርግ ማለት ነው። ያው በታማኝነት ሁላችሁም ኮፒ ሊንክ ታደርጋላችሁ ብዬ ስላሰብኩኝ ነው እና አልጠፋም ለማለት ፈልጌ ነው። ከዛ ሲቀጥል ብሩኬ ደግሞ ሪፖስት ያደረገው ነገር እንዴት እንደወደድኩት። ትናንትና ማታ የሞቱ ሰዎች ለዛሬ ብዙ ቅድ ነበራቸው። አመስግን፣ ያለውን ሰዓት በአግባቡ ተጠቀም፣ እንኑር ቤት ሞሮ የትስ ምንድን ነው ፕሮሞስድ ሶ ሜክ ቱዴይ ኮንተሪ አለ። በቃ እንደዚህ አለ። እንደዚህ ጽሁፉን አንብቡ። እኔ ምን አገባኝ ብቻ ለማለት የፈለገው ሲመስለኝ ስተረጉሙ ማለት ነው። አሁን ብዙ ሰዎች የሆነ ነገር ማየት ይፈልጋል። ለምሳሌ አሁን እኛ ነገ እንደዚህ እቅድ አለን ሁላችንም ስንንቀሳቀስ፣ ነገ እዚህ ቦታ ላይ ነኝ፣ እንደዚህ ኔክስት ይር እንደዚህ አደርጋለሁ፣ ቀጣይ ሳምንት እንደዚህ ነው እያለን እቅድ እናወጣለን። ግን ያንን እቅድ ሳናወጣ ጥለነው እንሄዳለን ነው። ብዙ ሰዎች እናንተ የምታውቋቸው ብዙ እቅዶችን አቅደው ብዙ ፕሮግራሞች ይዘው ግን በህይወት የሌሉ ሰዎች አሉ አይደል? እኔ አሉ ማውቃቸው ብዙ አውርተን እንደዛ ተባብለን ግን ያ ነገር ሊሆን አይችልም። እና እውነት ለመናገር እግዚአብሔር የፈቀደው ነው የሚሆነው። ከእግዚአብሔር ፍቃድ ውጭ የሚሆን ነገር እንደሌለ አምናለሁ። ግን ደግሞ ይሄ ነገር ሲባል ምን ማለት ነው? በጣም ብዙዎቻችን ማመስገን የተሳነናለን። ብዙ ነገር እግዚአብሔርን ብዙ ገንዘብ ኑሮን፣ ብዙ ሰዎች በዙሪያችን ኑሮ፣ ጤና ኑሮን፣ የሰው ልጅ ለጤና እንደዚህ ሆስፒታል ተኝተው ለመተንፈስ እንኳን እየከፈሉ ነው የሚተነፍሱት። ኦኬ፣ ግን ለመብላት ለመጠጣት እንኳን አንዳንዴ ሲቸግረን እናማራለን። ጤና ካለ በዛ የሆነ ሰው 1-2 ያጉርሰው ብትሉ ሊያጎርሳችሁ ይችላል፣ ተመስገን። ግን አንዳንዴ ሰው እየተራበ እየተጠማ ገንዘብ የሌለው ጤና የሌለው አለ፣ ሁሉንም የሌለው ማለት ነው። እና ለእያንዳንዱ ነገር ተመስገን እንበል። ሰዎች በክራንች ለመሄድ ያ ክራንች የሚሄዱበት ነገር ገንዘብ ነው። በዛ ላይ ደግሞ ሰው ያስፈልጋቸዋል ከጎናቸው የሚሆን ምናምን ብዙ ነገር እና ለእያንዳንዱ ነገር ተመስገን። ግን በጣም ብዙ ጊዜ የሚገርመኝ ከሙሉ ጤነኛና የሆነ ነገር አለው ተብሎ ከሚታሰብ ሰው ይልቅ የሆነ ነገር የጎደላቸው ሰዎች፣ ህመም ያለባቸው፣ የሆነ ብዙ ችግር የሚያሳልፉ ሰዎች ሁልጊዜ አመስጋኝ ናቸው። እግዚአብሔርን አንዳንዴ ግርም ይለኛል። ደግሞ እግዚአብሔር የምናመሰግነውና ብዙ ጊዜ ለካኔ አሪፍ ሁኔታ ላይ ነው ያለሁት የምንለው ሆስፒታል ስትሄዱ፣ መቄዶንያ ስትሄዱ፣ የሆነ መንገድ ወታቸው የሆነን ሰው እንደዛ ስታዩ ፈጣሪ ይቅር በለኝ ትላላችሁና የምር በቃ ዝም ብላችሁ ሂዱ። አንዳንዴ ማለት ነው ሆስፒታል ላይ ሂዱ፣ የሆነ ቦታ ላይ ሂዱ። እንደውም አንዳንዴ ምን ይባላል፣ ካንተ ከፍ ያለን ሰው ከማየት ካንተ ዝቅ ያለን ሰው እንድትጠነክር እንድታመሰግን ያደርጋል ይባላል። እና ያን ነገር ለማድረግ ሞክሩ እና ለእያንዳንዱ ነገር ተመስገን። ለምን ተነፍሰው እስትንፋስ በነፃ ነው የምንተነፍሰው። በነፃ ነው እየለፈለፍኩ ያለሁት። በገንዘብ ከፍለው የሚተነፍሱ ሰዎች አሉ። ማርያምን ሀሰን ደግሞ ምን አለመሰላችሁ ፈጣሪ ይቅር በለኝ። ሁሌ እየከለከልሽ ስትስገበገቢ ድፍኑን ይዘሹ ጀሀነብ እንዳትገቢ አለ። ግጥም ነው ወይስ ምንድን ነው ብሎ ደግሞ ሆዷ እንደዚህ ነብታ ግፍጥ አድርጎታል። ይህ ማለት በሌላ ቋንቋ ግን ጥያቄም ነበረ። ግን አሁን ጾም ነው፣ ይቅርታ አድርጉልኝ። ተው በቃ ሀሰን ራሱ ሊያሳስተኝ ነው የተረገመ ልጅ እንደውም እንደሚሻለው በቃ ተውት። ሌላ ጊዜ ግን ጠይቃችኋለሁ፣ አስታውሱኝ እሺ። ይህን ጥያቄ ጠይቃችኋለሁ። የምሬን ስሬስሊ የሆነ ጥያቄ አለኝ እውነታ ነው አይደለም የሚለውን ነገር እሱን ጥያቄ ጾሙ ሲያልፍ ጠይቃችሁ እንድትፈቅዱልኝ እና ይህን ነገር ደግሞ ምን ማለት ነው ምናምን እሱንም የጾሙ ሲፈታ በዛው ቀጥላለሁ። ብቻ
ስለዚህ ጥያቄ ማስታውሱኝ። እሺ የምሬ ነው አስታውሱኝና የምጠይቃችሁ ጥያቄ አለ። ከዛ ጥያቄ የተያያዘ ደግሞ እኔም ደግሞ ምነግራችሁ ከኔ እውቀት ጋር የተያያዘ እንዲሁም ከታላላቅ ሰዎች የወሰድኩት ጽቡቅ የሆነ እንትንም አለኝ የምክር አገልግሎት ወይም ደግሞ እውነታ። ስለዚህ እሱን ነገር እንዳትረስ። ከዛ ደግሞ ምን አለ መሰላችሁ ሀሰን ግን ሊያሳስተኝ ነው። አንገትሽ ጉማሬ ግንባርሽ የበሬ ቂጥሽ ማንከሽከሻ ፈጣሪ ያሳየኝ ያንቺን መጨረሻ አለ። ግጥም ነው እንዴ ነገሩ? ግን ግጥም መሰለኝና ያው እንግዲህ ቅድም ስለዚህ ነገር አውርቻለሁ ብዙውን። ሀሰን ምንም ጥፋት ቢያጠፋ ቢያናደደን ቢያበሳ እዚህ ጋር በነገራችሁ ላይ ማለት ነው ብዙዎች አብሮታሉ ከሀሰን ጋር ሲመስለኝ ቅምጥሌ ብሩኬ እና ፍፄ ምናምን አብረው እየበሉ ነው እዛ ጋ እሱ እየበላ ካለው ምግብ ወደዚህ ሳህኖች አሉ ምግቦች አሉ። እኔ ሲጀምር ይገባኛል እና ምንም ጥፋት ቢያጠፋ ምንም የተሳሳተ መንገድ ቢሄድ በውስጥ ቴክስት ለመጻፍ አልሞክርም። እውነት ለመናገር ቅድም ነግራችኋል እና በዛ ውስጥ ቴክስት ብዙ ሰዎች እንደሚያደርጉለት ምናምን ነው የተረዳሁት እና ብዙ ነገር እንዳለ እና ደግሞ እንደውም ቤት ታየው ትናንት ምን እያለች ነበረ። ስለዚህ ነገር ግን ይቅርታ አድርጉልኝ አንዳንድ ሰዎች ማለት ነው። በተለይ እኔ እንደዚህ አይነት ሰዎች ልካ ብዙ እንትን አይደለሁም። ክሎዝ መሆን አልፈልግም አልወድምም። ብዙ ጊዜ ኤፍቢም ቲክታክ ላይ ምናምን የሆነ ስለ እምነት ነው እንትን የምንለው ምናምን ብለው ግን የሚጽፉት ጽሁፍ ምናምን የሆነ ሰው የሚተቹበት መንገድ ሰውን የሆነ እንትን የሚሉት ነገር በጣም ነው የሚገርመው ነው። ዝም ብሎ አንዳንዴ ለመከበር ነገር ይመስላል። እምነት በእምነት መሸሸግና መደበቅ ያንን ነገር አታድርጉ። እና ሀሰን ደግሞ ተው አሁን ተውን በቃ በኋላ ከሆነ ቀን በኋላ እንመለሳለን ማለት ነው። አሁን ትንሽ እስኪ ለመቆጠብ እንሞክር። አንችልም ግን እንሞክር ትንሽ እና እንደዚህ ብሎ እንትን አድርጓል። ሲቀጥል ደግሞ እዚህ ጋር እንደምታዩት ቅምጥሌ ልጇን እየሳመች ብሩኬ ልጁን እየሳመ ሴቲቱን ምንድን ነው ተካየሩ እንጂ ወንድየውን ቅምጥሌ ተያዝ ሴቷን ደግሞ ብሩኬ ያዝ። እሱን አይደለም የምፈልጉት እንደዛ አድርጎ ከዛ በመቀጠል ብሩኬ አይታችኋል። በቀደም ዕለት ቶሎ ነኝ እንጂ ችግር የለውም ማለት ቅምጥሌ ስትለው ድጋሚ መጥቼ ድጋሚ ጭቅጭቅ ድጋሚ ከአንተ ጋር መጣላት አልፈልግም ስትለው ብቻ ነይልኝ እንጂ ቶሎ ነው ማስወልድሽ ሆናልና እንደዚህ ወልዳችሁ ለመሳም ያብቃችሁ። ሁሉም በጊዜው ውብ ይሆናል ይላል። ሁሉም ነገር በጊዜው ነው የሚሆነው። ጊዜው ሲደርስ ለዚህ ጊዜ አብቅቷችሁ እንደዚህ ለማየት ያብቃል። ይህንን ነገር ደግሞ እናየዋለን። ቤተሰብ ቶሎ የሆነ ነገር እንደዚህ አይነት ድራማ ውስጥ ሲገቡ ተስፋ የምትቆርጡ ሰዎች ተስፋ አትቁረጡ። ተስፋ እንዳትቆርጡ ደግሞ በዚህ ልክ እንደምታያቸው ልጅ አስይዘው እያሳሳሙላችሁ ተጣልተው እንኳን አትንካኝ አትንኪኝ ፓርት ላይ ደግሞ እየተሳሳሙ ይዘውላችሁ እየመጡ ልጅ አሳቅፈው ይዘውላችሁ እየመጡ እነዚህን ሰዎች ማመስገን አለባችሁ። ስለዚህ የምሬን ነው እና እንደዚህ አይነት ጸዴ ሰዎች አሉ ተስፋ እንዳትቆርጡ የሚያግዟችሁ ማለት ነው። ስለዚህ ለዚህ ቀን ሳትበቁ ወደፊት ባሌ ሚስቴ እየተባባላችሁ ልክ አሁን እንደምትባባሉት ገና አርጅታችሁ ሁለታችሁ ምርኩዝ ይዛችሁ እየተደጋገፋችሁ እስክትሄዱ ድረስ እናያችኋል። ያው የሶሻል ሚዲያ ነገር የሆነ ምንድን ነው ይሄ እናንተም በሆነ ነገር ቢዚ ሆናችሁ በሆነ ነገር ተጠምዳችሁ የሆነ ሰው ላታዩ ትችላላችሁ፣ ግን በሆነ አጋጣሚ ታዩታላችሁ። ሶሻል ሚዲያ ያለ ሰው ስለሆነ ማለት ነው። ከዛ ወይ ደግሞ የሆነ ጊዜ የሆነ ጊዜ እኮ እንደዚህ ማያቸው ሰዎች ነበሩ እስኪ ብላችሁ ደግሞ ታዩ ትችላላችሁ። ኦኬ ሁላችሁም ማለት ነው። ለምሳሌ አንዳንድ ሰዎች እንደውም ትናንት የሆነ ኮሜንት እያየሁ ነበር። እኔ ዩቱብ ተጠቃሚ አይደለሁም፣ ግን ደግሞ ለጨረቃዎች ስል ነው የምከተለው። ከእነሱን ቀጥዬ ደግሞ አንቺን አይሻለሁ ያልሽት ያለሽና አመሰግናለሁ፣ እናመሰግናለን። ከዛ ሲቀጥል በጣም ብዙ እህቶቻችን እንደዛ ነው። የሆነ ለሆነ ጥቅም ብለው አይደለም፣ የሆነ ነገር ፈልገው አይደለም፣ ዝም ብለው ስለወደዷቸው እንዲሁም ደግሞ እነሱን ለማበረታታት እኛን ለማበረታታት የሚያደርጉት ነገር ነው። እግዚአብሔርን በነገራችሁ ማለት ነው በጣም ብዙ እኔ አላቅም። የሰው ልጅ ለመስፈር በሚሮጡ ሰዎች ልክ ደግሞ በጣም ብዙ የሰው ልጅ ከፍታ የሚያስደስታቸው የሰው ልጅ ለመጠገን የሚሮጡ ብዙ እህቶች አሉ። እመቤቴን በቃ እንዴት ነው እንደዚህ የሆነ የሚመክሯችሁ ምክር ራሱ ማለት ነው ከእናንተ በላይ እነሱ ያስቡላችኋል። በርቺ፣ እንደዚህ አድርጊ፣ እንደዛ አድርጊ። እኔ ታስታውሳላችሁ ያኛው ቻናል እንኳን እንትን ሲል እናንተ ናችሁ በቃ እንድበረታና የኛውን ቻናል እንድከፍት ያደርጋችሁልኝና እና በጣም የሚገርመኝ አንዳንዴ ማለት ነው ከኔ ይልቅ እናንተ ቻናል ልትከታተሉታላችሁ። አሁን ላይ እየሰራሽ ነው፣ ከዛ ስጠፋ ደግሞ አሁን ላይ እየጠፋሽ ነው፣ ለምንድነው እንደዚህ ምናምን ትሉኛላችሁ። እና በጣም የሚገርመኝ ማርያምን ትኩረት አድርጋችሁ በዚህ ልክ ብቻ ወዳችኋለሁ በጣም እንደውም ብዙ ሰዎች ይማራሉ፣ እየተማሩ ያሉ ሰዎችም አሉ ስላችሁ ከእናንተ የዋህነትና መልካምነት ብዙ ሰዎች እየተማሩ ያሉ ናቸው። እና ስለ ሁሉም ነገር ቴንኪው። ደግሞ ብዙዎቻችሁም ደግሞ ያኛውን ቻናል ለምንድነው የተውሹ እያላችሁ ነው። እና ያው አንዳንዴ ነገሮቹ ትንሽ ቢዚ ትሆናላችሁ። እስኪ አንዳንድ ነገሮች ለማስተካከል ብዙ ቁጭ አልልም። ብቻ እኔ ጊዜም
አይምሮዬም ትንሽ ቢዚ ሆኖብኝ ነው እና እስኪ ቆይ ነገሮች ሲረጋጉልኝ ያኛውንም እንትን ለማስተካከል እሞክራለሁ። እንደውም ዩቱብ ላይ በጣም ብዙ አዳዲስ ህጎች እየመጡ ነው። ከነዛ ከባድ አዲስ ህጎች ሳንገባ አይ ቲንክ ይመስለኛል ከ5 ወር በኋላ ወደ እነዛ ከባባድ ህጎች እንገባለን። ከዛ ከመግባታችን በፊት ለማስተካከል እሞክራለሁ። ብዙ ነገሩ ነው የዘጋውን ላይ ማለት ያኔ ታስታውሳለች ሙሉ ቪዲዮውን ስላጠፋው ሰዓቱ ሙሉ የለም ምናምን። አሁን ሸር ዘግቶኛል ቆይቷል። እኔ ራሱ ቼክ አድርጌ አላውቅምና ትናንት ሸር ለማድረግ ስገባ ሸር አያደርግም፣ ሸሩን ዘግቶታል ምናምን። ማስተካከል ባለብኝ ልክ እሞክራለሁ እና አመሰግናለሁ ሁላችሁም ከጎኒ ስለሆናችሁ። ብቻ እኔ እንጃ እግዚአብሔር ውለታችሁን ይክፈለው። ሰው አይደለም የሰውን ውለታ የሚከፍለው፣ እግዚአብሔር ነው ውለታ የሚከፍለው። በመልካምነታችሁ ልክ እግዚአብሔር መልካሙን ነገር ያደርግላችሁ። ወዳችኋለሁ። በያላችሁበት መድኃኒዓለም ጠብቅልኝ፣ በሰላም ለሀገራችሁ ያብቃልኝ። ጨረቃዎቻችን ደግሞ ለክብር ለግርማ ሞገስ አብቅቷቸው ከዚህ በላይ ደግሞ የሰው መውደዱና ፍቅሩን አድሏቸው ከዚህ በላይ ከፍ ከፍ ብለው ለማየት ያብቃል። ምክንያቱም ሁሌ እንደምላችሁ የእኛ መገናኛ የኛ በጣም ብዙ እህቶችን ሰጠውናል። እኔ በጣም ብዙ እህቶቼ የማልደራደርባቸው በጣም ብዙ ወርቅ የሆኑ እህቶችን አግኝቻለሁ። ስለዚህ በቃ የኛ መገናኛ እነሱ ማናጀሮቻችን ናቸውና እነሱን ያኖርልን። እነሱን ባናቅ ምናምን አንገናኝም ነበር። ስለዚህ እነሱ ባለውለታዎቻችን ናቸው ማርያምን። ምክንያቱም እንድንገና ያደርገውናል። ፍቅር በቃ ፍቅርን አስተምረውናል። ዘረኝነት የለባቸው፣ እውነት የለባቸው ምንም በቃ ማንንም ከማንም ሳንለያይ እንድንዋደድ አድርገውናል እና ቴንኪው። በዚህ አጋጣሚ እናመሰግናለን። ከዚህ በላይ ፍቅሩን ያድላችሁ ያድለን። እውነቴን ነው ማርያምን። የሚገርመኝ አንዳንድ የጨረቃ ፋሚሊና ጨረቃዎች አንድ ናቸው የምለው ቢሆን አለ አይደለ ስትግባቡና ስታወሩ የምታገኙት ነገር አለ። ተመሳሳይ አይነት ልብ ያለው ሰው ታገኛላችሁ። 2-3 ሰው የምታወሩ ከሆነ ከነዛ መሀል የምታገኙት ነገር አለ። የሆነ ልዩነት እንደ ሰውኛ ሊኖረው ይችላል፣ ግን የሆነ በቃ እንዴት ነው ይሄ የመከባበር የመዋደድ የመተሳሰብ አይነት ነገር የለም። እንደዚህ አይነት ነገር ታዩበታላችሁና ብቻ ቴንኪዩ ማለት ፈልጋለሁ። ቀጥሉበት፣ በርቱልኝ፣ ወዳችኋለሁ። ከዚህ በላይ ተዋደዱ። መልካም ቀን ይሁንላችሁ። ጨረቃዎች ደግሞ እዚህ በላይ ፍቅሩን ያልብስልኝ። ባይ